ትሁትን የላክበት ቦታ አለ ቤት ውስጥ የለችም። እኔ ትሁት ጠባቂ ነኝ አላየኋትም ማለት እኮ ትችላለህ። እሻውን ቢሮዬን ለቀህልኝ ውጣ። ወይ ምን ሆነ? ምንም አልሆንኩም፣ ግን በማየውን ጥያቄ እኔን ቢዚ አታድርጊ። ብዙ ስራ አለብኝ። አውቃለሁ፣ ግን ሳጣት አሳስባኝ ነው። አጎቷ ወይም ቦይፍሬንዷ ጋር ሄዳ ይሆናል። አባዬ የማይመስል ነገር አታወራ። ብዙ ስራ አለብኝ ናቲ። ራስ ወረኝ፣ ደግሞም ስራም እያበዛ ነው። እንዲህ ወጥሮ ሰርቶ መሰለኝ ይሄን ሁሉ ሀብት የካበተው። ማካበቱንም አካብቶት ነበር፣ ግን አንቺን የመሰለች ቆንጆ ምስት አለበት። ቴንክ ዩ። ገና ዛሬ ካፌ ያድናቆት ቃል ወጣ። ምስት ያልኳትን ረስተሻት ነው መሰለኝ። ኧረ አልረሳኋትም። አባቴ ወዶና ፈቅዶ ነው በዚህ ቆንጆ ምስጥ ንብረቱን እያስበላል። እኔ የምልሽ ዛሬ ከሰዓት ትሁትን አላየኋትም። የት ሄዳ ነው? የሆነ ሰውዬ ወይን ቤት የምናስገባበት መረጃ አግኝቼበታለሁ። ኧረ እባክህ። ይሄ ማለት ሁለት በወንጀል ስራ የተጨማለቀበት መረጃ ነው። ምን? እንደዚህ አይነት ወሳኝ መረጃ ካላገኘንበት እሱን ማሳሰር ከባድ ነው። ናቲ፣ ልጄ ግን በጣም አሳስባኛለች። ይሄ ሁሉ ነገር ሲደረግ ልጅ አደጋ ውስጥ መቆየት የለባትም። አዎ፣ በቻልነው አቅም ሁሉ እንሞክራለን። በቃ ልሂድ። አይዞሽ ትምህርቴ፣ ትንሽ ቀን ነው። እሺ፣ ግን ለሰውየው እንዳትነግረው። እሺ? እሺ፣ አታስቢ፣ ችግር የለውም። ንግባ። እሺ። ሰላም ውድ ቻናል ቤተሰቦቼ፣ አስቶ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ናቲ እንግዲህ የገዛኝን ቢሮ እየፈተሸ ነበር። አንዳንድ ዶክመንቶች ለማግኘት እየፈተሸ እያለ ገዛኝ ድንገት መጣበት ማለት ነው። ክፍሌ ምን ትሰራለህ ብሎ ስጠይቅ አባዬ የእናቴን ሰርተፍኬት አንዳንድ ሽልማቶችን በፍሬም አድርጌ ለማስቀመጥ ፈልጌ እነሱን እየፈለግኩ ነበር እያለ ተነግሮ ነበር። ታዲያ ለእኔ እኮ መናገር ትችላለህ፣ እንዴት ተደብቀ ቢሮዬን ትገባለህ? በማለት ይጮውበታል። አባዬ ይቅርታ፣ በእርግጥ እኮ የምፈልገውን አላገኘውም ስለው ነበር። ነገር ግን ናታን ዶክመንቱን ደብቆ አግኝቶታል ማለት ነው፣ የሚያስፈልገው ፋይል ማለት ነው። ነገር ግን ምንም ቢፈጠር ክፍሌ ቢሮ መግባት አልነበረም። ሲጀመር ቁልፍ ጌታ አግኝተህ ነው ቢሮ የገባ ብሎ ይጮህበታል። አባዬ የምፈልገው ነገር ስለ እናቴ ሲያነሳብህ እጅግ በጣም ስለምትናደድ ለዛ ነው ያናገርኩ ብሎ ይነግረዋል። ቢሆንም ግን ለእኔ መናገር ትችላለህ፣ ለእኔ የምትፈልገውን ነገር እሰጣለሁ፣ ያለ ቤቱ ነው ይለዋል። እሺ በቃ ስለዚህ ድጋሚ ቢሮ ገብተህ ስትፈትሽ እንዳላይ የምትፈልገውን ነገር እኔን ፊት ለፊት መጠየቅ ትችላለህ ብሎ ይናደዳል ማለት ነው። ናቲም እሺ አባዬ ይቅርታ ብሎ ይሄዳል ማለት ነው። ነገር ግን የምትፈልገውን ነገር ቤት አለ፣ ከዛ ትወስዳለህ፣ እዚህ ምንም ነገር የለም እያለው ነበር። እናደዳል። እንግዲህ ናታን የሚፈልገው መረጃ እሱን እስር ቤት የማገዛኝን እስር ቤት የሚከት መረጃ ነበር ያገኘው። ሁለት ወንጀሎች አግኝቼዋለሁ፣ ስለዚህ በቅርቡ እስር ቤት ይገባል ትሁት እያለ ሲነግረው ነበር። ምን ብላ ትሁት በጣም ደነገጠችው። አዎ እሱን እስር ቤት ካላስገባን ሰላም ልናገኝ አንችልም እያለት ነበር። ቢሆንም ግን ትሁት አሁን ማድረግ ያለብን ልጄን ልጄ በዚህ ምክንያት እንዳትጎዳ እያለች ነበር። አታስቢ፣ የተወሰነ ቀናቶች እንጂ ሁሉ ነገር ይስተካከላል፣ ልጅሽን ትመልሳለች፣ አታስቢ እያላት ነበር። ነገር ግን በጣም እንደተጨነቀች እና እንደፈራችው እየነገረችው ነበር። እና አሁን ግን መሄድ አለብኝ ስትለው እሺ ብላ ትሄዳለች ማለት ነው። ነገር ግን ቤቲ የት ነበርሽ? ከየት ነው የምትመጪ? እንዳሰኝሽ ወጥተሽ ትገባለሽ አይደለም ስትላት ሱቅ ሄጄ ነበር እያለቻት ነበር። ነግሬሻለሁ፣ ይህ ወጣ ማለትሽ አይበጅሽም፣ ምክንያቱም ተጎጂ የምትሆኝ አንቺ ነሽ እያለቻት ነበር። አልገባኝም ቤቲ፣ ከቤት እንዳልወጣ ፈልገሽ ነው? እዚህ እንድታፈን ነው እንዲ አላማ ስትላት እንግዲህ ትሁት ልጅሽን የምትፈልጊ ከሆነ አርፈሽ መቀመጥ ይኖርብሻል እያለቻት ነበር። እናም እንዳሰኘሽ እየወጣሽ እንደተነገር ጣጣው ለአንቺ ነው፣ በኋላ እኔ የለውበትም እያለቻት ነበር። ለማንኛውም አንድ ማስፈልገኝ ነገር ነበረ፣ ለዛ ነው ሱቅ ሄድኩ ስትል ቢሆንም እኔ ማታለን እንኳን አትችይም፣ ግን ብትጠነቀቂ ይሻልሻል እያለችው ነበር ማለት ነው። እና ትሁት በኋላ ችግር እንዳይመጣ ነግሬሻለሁ፣ ተጎጂ ችግሩን የምታመጪ አንቺ ራስሽ ላይ ነሽ
ለወንድ ብዬ ልጅም አጥቅልሽን መቀየር ራሱ ይገርማል። እኔ ለወንድ ብዬ ልጅን አልቀየርኳትም እንድትናገረኝ እያሰብሽው እያለቻት ነበር። አለንሳ ከሆነ አለሜ የት እንዳለች እኮ መናገር ትችይ ነበር እያለቻት ነበር። ልጄን አድናለሁ ብዬ ሌላ ህይወት በጭራሽ ጻፍ አላረገውም እያለችው ነበር። እና አባዬ በተደጋጋሚ ትውካ ስደውል ስላልሰራ እንዳጋጣሚ ዝናብ አለምን ገዛኝ ጋር ይደውላል ማለት ነው። ገዛኝ ትሁትን ነገር እንደሚፈልግና ስልኩም እያነሳችልኝ ስለሆነ ትሁት ለተወሰነ ጊዜ እኔ ጋር እንድትመጣ ፈልጋለሁ ብሎ ይነግረዋል። እሱ ደግሞ እኔ በጭራሽ የትሁት አሳላሉ በየቀኑ የምትወጣ እኮ እኛ ስለዚህ ጥሩ ሰዎች ስለሆኑ ነው እንጂ እረፍታ በወሬ አንድ ነው ይላታል። አሁን እሱ እኮ ይገባኛል እያለ ማውራት ይጀምራል። ይልቁንስ አንተ ጋር የተደበቀ ልቃ አንድ የጠፋብኝ ልቃ አንተ ጋር አለ ብትመልስልኝ ይሻላል እያለው ነበር። ምንም አይነት ልቃ እኔ ጋር የለም እባክህ የምትናገረው እያሰብኩ ስለው እንግዲህ እኔ ምንም ነገር ልታደርገኝ አትችልም አልፈራም፣ የማትፈራ ከሆነ እኮ አልፈራም ማለት ራሱ አይጠበቅብህም እያለው ነበር። ከዛኝ በጣም እናደዳል። አባዬ ማስፈራራቱን አባዬ ግን በጭራሽ እሱን አይፈራም ማለት ነው። ነገር ግን አሁንም ቢሆን ማድረግ ያለብን ብለን በታውቀዋለህ እያለው ነበር። እናም ምንም ቢፈጠር አሁን አዲስ አበባ እንደገቡ ደውሎ ለመጠየቅ ይወስናል። ቤቲ በጣም እያናገረች ነበር ትሁት የት እንዳለችው ሲጠይቀው ትሁት የምታረጊን ነገር እያሰብሽ እያለችው ናታን እንዳጋጣሚ ወደ እሷ ሲመጣ አልገባኝም ምን እዚህ ምህመርት አብዛ እያለችው ነበር። ቤቲ ለምንድነው እንደዚህ ክፉ ሆናችሁ ግን ለምንድነው እንደዚህ ጨካኝና ክፉ ሆናችሁ ብላ እየጠየቀችው ነበር ማለት ነው። ነገር ግን እንግዲህ የተፈጠረውን ነገር እየነገረችው ነበረ። ቢሆንም እባክሽ ቤቲ ልጄን እያለችው ልጄን ትጠይቀው ነገር ግን እንግዲህ ማድረግ ያለብኝም አድርጋለሁ ከዚህ በላይ ምንም ነገር ልረዳሽ አልችልም እያለች ነበር። አለሜ ስለ ልጇ እያወራች ነበር። አባዬ ልጇን እንደተዋወቃትና ልጁን እንዳገኛት እና ጥሩ ልጅ እንዳላትና እየነገራት ነበር። ግን ልጇን እንዳጠቃም በጣም ፈርቻለሁ እያለች ነበር። አለሜ በጭራሽ አትፍሪ ልጅሽ ምንም አይሆንም እያለት ነበር። እና እሺ በቃ አልፈራም እያለችው እና ልጅን ታውቃለህ አይደለ? አሁን ልጅሽን አውቃለሁ። ቆይ እንዴት ታምናቸዋለሁ? ሌላ አማራጭ የለሽም። እኔን ከማመን ውጪ ሁሉ ነገር ተስተካክሎ ከልጅሽ ጋር ትገናኛላችሁ እያለ ስነግራት ነበር። እና እሷም ተስማማለች ማለት ነው። ነገር በጣም እንደፈራችና እንደተጨነቀችውም ስለ ትሁትም እየነገረችው ነበር። ምንም መፍራት መጨነቅ የለብሽም ሁሉ ነገር ይስተካከላል እያለ ስነግራት ነበር። እና እሷም ተስማማለች ማለት ነው። ነገር ግን ልጇ እንደናፈቃትም ጭምር እየነገረችው ነበር። ሆኖም ግን አባዬ በጣም ምንም ነገር ማሰብ እንደሌለባት እየነገረችው እባክህ ልጄን ስጠኝ ብላ ገንዘብ እያናገረችው እንግዲህ የምፈልገውን ነገር እኮ ትሁት ነግሬሻለሁ። ልጅሽን የምትፈልግ ከሆነ አለሜን መመለስ አለብሽ እዚህ እያላት ነበር። እና እባክህ ብላ ብትለምነው ነገር ግን እሱ ሊሰማ ፈቃደኛ አይደለም ማለት ነው። እንግዲህ ልጅ ምን እየተፈጠረ እንዳለ እያወራች ነበር። እና ልጅ ችግር ውስጥ እንዳገቡ እያለች አንድ የማዋዊሽ ነገር አለ ብላይ ነበረ ምንድነው እያለች ስልክ ስደውልለት የልጇን ድምፅ ስትሰማ ትሁት ማልቀስና መናደድ ጀመረች። ስልክ ተደውለው ስልክ ቀንደለና ክርስትን የልጇን ድምፅ ሰማች። ናታን በጣም ደነገጠ። ትሁት ተረጋጊ እያላት ነበረ። ቤት ገዛኝን ለማናገር ወደ እሱ ትመጣለች እና አንድ ነገርማ ተጠራጥሯል። ስለዚህ መጠንቀቅ አለብን። ዛሬ ናታን ቢሮ ገብቶ ቢሮ ሲፈትሽ አገኘው እያለ ይነግራታል። እና ታዲያ ምንድነው የሚሻለው ስትለው ቤቴ መጠንቀቅ አለብን። እኔ ችግር ውስጥ ከገባሁ አንቺም ታውቂያለሽ። ዋናው ነገር አንቺ ጋር ስለሆነ አንቺም ተጠያቂ ትሆኛለች። ስለዚህ እባክሽ ቤቴ መጠንቀቅ አለብን እያላቸው ነበር እና እያላት ነበር። ገዛኝ ወደ ቤት ስትመለስ ናታን እንዳጋጣሚ ከናታን ጋር እያወራች ነበር እና ምን እየተፈጠረ እንደሆነ ቆይ ምን ነበር የምትፈልገው ብላ ስጠይቀው የምፈልገውን በደንብ የማቅሰው ነው የእናትን ሰርተፍኬቶች እና ስለ እናቴ ቆይ እንደዚህ ክፉ መሆን እንዴት ቻላችሁበት እያለች ስጠይቅ ነበር። ናታን እኔ ክፉ አይደለሁም
ግን የምትናገረውን እያሰብኩ ምን ነው ዛሬ ጥሩ ጥሩ ቃል ካፌ ወጣ እያለችው ነበር። አይ ዝም ብዬ ነው እያለ ከዛም በመልካም በጥሩን እያናገረው ነበር ማለት ነው። ቆይ አልገባኝም ምን እየተፈጠረ ነው እያላት ነበር እና ምንም እንዳልተፈጠረው ቢነግሩም ነገር ግን እንደ አጋጣሚ ይወጣል። ከዛ ገዛኝ ወደ ቤት ስመጣ ልጄ የት ነች ብላ ትሁት ስታንቆ ከዛ ገብትሮ ከግርግዳ ጋር ትጋጭና ራሷን ትስታለች ማለት ነው። ነገር ግን እስካሁን ችዬሻለሁ ካሁን በኋላ ጭራሽ እኔ ላይ እጅሽን ማንሳት እኔ ማላቅ እንደ ብድብሬ ነው አንቺ ማትረቢ እያለ ገፍትሯት ትወድቃለች መሬት ላይ። ወይኔ ትሁት ለልጇ ስትል መሬት ላይ ተዘረገች ማለት ነው። ከዛ ጨካኔ ነው እሷን ለማንካት ወይም መደንገጥ ምንም ነገር አልመሰለውም ነበረ። ከዛ የጎተታ እጇን ይዞ ወደ መኝታ ቤት አስገብቶ ይቆልፍበታል ማለት ነው። ትሁት ራሷ ስታማን ደረዳት እና አባዬ ስልክ በተደጋጋሚ ቢደውልም ግን ያገኛት አልቻለም ማለት ነው። እና ከዛኝ ጎትቶ መኝታ ቤት አስገብቶ ይቆልፍበታል። የኔ እናት በጣም አሳዘነች ማለት ነው። መኝታ ቤት አስገብቶ ቆለፈበት እና ምንም አይነት ድንጋጤ ጭካኔ ምንም አልተሰማም። አባዬ ግን በተደጋጋሚ ስልክ እየደወለ ስልኳ አይነሳም። ተጨነቀ። እች ልጅ ምን ሆነ ነው ስልኳ እንኳን ማታነሳው ተፈጥሮ እያለ በጣም መጨነቅ ጀመረ። በተደጋጋሚ ስልክ ሲደውል አልሰራም አለው እና ያለ አማራጭ ትሁትን 2 ቀን አላገኘሁትም የት ሄዳ ነው ብሎ ገዛ ስጠይቅ እኔ ትሁት ጠባቂ ነኝ እንዴ ብሎ ይጮህበታል። ወይ ነጎታ ጋር ወይ ፍቅረኛ ጋር ሄዳ ይሆናላ እኔ ስለሷ እንድጠይቀኝ አሁን ስራ አለብኝ ስራ ታስፈታኝ እያለው ነበር ተናዶ ማለት ነው። ነገር ግን ናታን ትሁት የት እንደሄደች ማወቅ በጣም ጓጓ እና አባዬ የማይሆን ነገር አታውራ አላቅም ማለት እኮ ትችላለህ፣ ሌላ ነገር መቆጣጠር አያስፈልግም ስለው አላቅም ስለ ትሁት ምንድነው ስለ ትሁት የምትጠይቀኝ እኔ ጥረኛዋ ነኝ እንዴ እያለ እጅግ በጣም መናደድ ይጀምራል። እና ናታን በጣም ተጨነቀ። ወደ ቤት ተመልሶ በድጋሚ ታጣራው እንደ አጋጣሚ ቤት ምግብ ሰርታ ከነሱ ጋር አንድ ላይ እየተመገቡ ነበር። እና ትሁት የት ሄዳ ነው ግን ትሁት ምን ሆነ ነው ብሎ እየተጨነቀ ነበር። እና ትሁት ምን አለች የማውቀው ነገር የለም እያለው ሲያወራው ነበር። ትሁት የሆነ ነገር ሆናለች ብሎ ሲጨነቅ ነበር። እና አባዬ ስልክ ደውሎ ትሁት ስልክ እያነሳላት እንዳልሆነም ጭምር እየነገረው ነበር። እና ምን ተፈጠረው እያለ ሲያወራው አላቅም ትሁት ስልክ እያነሳችልኝ አይደለም ምን ተፈጠረ ብሎ እየጠየቀው ነበር ማለት ነው። እና አይ ምንም የማውቀው ነገር የለም አልደወለችም እንደ ብሎ ሲጠይቀው አዎ አልደወለችም ብሎ እናም አስቸኳይ በጣም ጨነቆ ነገረው አባዬ። እና ምንም እንደማትሆን ተስፋ አደርጋለሁ ትሁት አንድ ነገር ከሆነች እኔ በጭራሽን አባትን አልምሮም እያለ መዛት ጀመረ። ሰዎቹም ደውሎ እንደነበረም ጭምር እየነገረው ነበር ማለት ነው። እና ምን ማድረግ እንዳለበት እያወራው ነበር። ምንም መፍጠር ትሁት አንድ ነገር እንድትሆን አልፈልግም እያለ ገዛኝ ግን መስሪያ ቤት ቢሮ ማርባቱን አጥፍቶ ቁጭ ብሎ እየጠጣ ነበር። እና ከከተማ ወደዚህ አምጧት፣ ስለዚህ ጥንቃቄ አድርጎት ጥሩ አደረጋችሁ፣ ሰውዬ እንደውላችሁ አስፈራራችሁት ምናምን። አዎ ጥሩ አደረጋችሁ፣ በቃ ስለዚህ አንድ ነገር ማድረግ ይኖርብናል። እና አለም የት እንዳለችው ያ ሽማግሌ በግዱ ይናገራል እያለ ቆይ ምን ሆነሃል? ለምንድን ነው በረዘግት የተቀመጥከው? ችግር አለ እንደ ብሎ ስጠይቀው አይ ለጥንቃቄ ስለዚህ መቆየት አለብኝ፣ አንቺ ማለት ትችያለሽ። ቆይ ለምንድን ነው እራት ጠርቼ አልመጣም ስትለው አይ እዚህ ማምሸት ስለፈለኩ ነው እያላት ነበረ። እና እንደዛ እያላት አሁን ብቻዬን መሆን እፈልጋለሁ። እንግዲህ ቤቲ ደግሞ ናታን ለማማለል እንግዲህ ራሷን እየተንከባከበች ነበር ማለት ነው። ከዛ ወይንም ይዛ መጣችና አብረንና ቆይ እዚህ ነው እንደ ዘና እንበል ያልኩሽ እኔ ያልኩት እኮ ውጭ ነበረ፣ እኔ ውጭ መስሎ ነው እዚህ ራሱ የሚታየኝ፣ ፈታ እንበል እና ከዛ ይሳክሮ ወደ ቤት ስመጣ ግፍትር እያለ ከውትቶ ወደ ቤት ያስገቡና እንደ አጋጣሚ ናታን ነው ቤቲ አባቱን አዝሎ ወደ ቤት ሲገባ የትሁት ድምፅ ይሰማል። በጣም ይደነግጣል። ትሁት የት ገባች ብሎ ሲፈልጉ ለካ በር ተዘግቶበት ነበር። ቤቲ ይህንን ነገር አንቺ ብታውቂ ነበረ ትሁት ላይ በር እንደተዘጋ
በጣም ታሳፍራለች ሁላችሁም ብሎ ከዛ ውስጥ ያስወጣታል ማለት ነው። እንግዲህ ገዛኝ በመጨረሻ ሰክሮ ስለነበረ እነሱ የሚያደርጉት ነገር ምንም ነገር እሱ አያውቅም ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። እንግዲህ ናቲ ትሁትን ከዛ ውስጥ ከተዘጋበት ቤት ያስወጣታል ማለት ነው። ትናንትና ምንድነው የተፈጠረ ብሎ እየጠየቃት ነበረ። ቤትን ገዛኝ ምንም አታስታውሰውም እንዴ እያለችው ነበረ። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።